በአሁኑም ሰዓት ሁሉም ኢትዮጵያዊ ሰይዶ ፈረመ የሚለው ነው እንጂ ከሰይዶ ፊርማ ጀርባ ያለውን ሚስጥር ማንም ሊያወራችሁ ማንም ሊነግራችሁ አልፈለገም። እነዚህ ሙሽሮች ቪዲዮ ስር መታችሁ ተስፋ አለን የምትሉ ሴቶች ግን እናንተ አሜሪካ እንኳን ብረት ይዘው ዝናር ሲታጠቁ ጀነን ስሪ ለያል ጎጃሜ ከሩቋል የማነብ ያለው ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮዎቻችንም በጣም ምርጥ ቪዲዮዎችን እያየን አብረን ሪያክት እናደርግበታለን። ሐሳብ አስተያየቶቻችሁን ትሰጣላችሁ። ቪዲዮውን ስትመለከቱ ደግሞ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰቡን እስከ ቪዲዮ መጨረሻ ድረስ እንዳትሄዱ። ያስተዋወቅኩት ሽንኩርትና ድንች እንጂ ቤት አይደለም ሲል ኮሜዲያን እሸቱ የቀረበበትን የ1 ቢሊዮን ብር ኪሳራ በፐርፐስ ብላክ በኩል የቀረበበትን ክስ አስተባብሏል። እንደሚታወቀው ሰሞኑን እንግዲህ ህዝብን በማጭበርበር በርካታ ሰዎች መከሰሳቸውንና ፍርድ ቤት መቅረባቸው ጋር ተያይዞ አውንታ በርሲሳ በኮሜዲያን እሸቱ መለሰ ላይ ከፐርፐስ ብላክ ድርጅት ጋር በተያያዘ እንደሚታወቀው በ1 ሚሊዮን ብር ቤት እንሰጣለን በሚል ከ1 ቢሊዮን ብር በላይ ሰብስበው መጥፋታቸው የሚታወቅ ነው። ከሱ ጋር ተያይዞ ማስታወቂያውን በወቅቱ ሲሰራ የነበረው ኮሜዲያን እሸቱ መለሰ መጠየቅ አለበት ብሎ ሐሳብ አንስቶ ነበረ አውንታ። ከዚህም ጋር በተያያዘ ኮሜዲያን እሸቱ እንግዲህ ምላሾችን ሰጥቷል። እሱም ሽንኩርትና ድንች መሸጥን ወይም ማስተዋወቅን እንጂ የቤት ጉዳይ ፈጽሞ አይመለከተንም። በ2012 ድርጅቱ ሲመሰረት ወይንም ስራ ሲጀምር በቅናሽ ነበረ ማስታወቂያ ወደ መስራት የገባ ነው። ያም እንግዲህ ምርትን ከገበሬው ቀጥታ ያለ ደላላ ለገዢው የማቅረብ ሂደትን እሱን ነው ያስተዋወቅ ነው። እሱም 1 ዓመት አልቆየም፣ ከ1 ዓመት በኋላ ቆሟል። ወደ ቤት ሽያጭ የገቡትም ከዛ በኋላ ነው ሲል ሐሳቡን ሰጥቷል ማለት ነው። ከዛ በኋላ ግን በ1 ሚሊዮን ብር ቤት እናቀርባለን በሚል የተነሳው የማስታወቂያ ስራ ውስጥ እኔ በፍጹም የለውበትም። እኔ ያስተዋወቅኩት የዛኔ ከገበሬው ቀጥታ ወደ ተጠቃሚው የተለያዩ ምርቶችን የማድረስ ጉዳይ ነው። እሱም በወቅቱ ተጠናቋል ሲል ሐሳብ ሰጥቷል። እናንተ ምን ትላላችሁ? እሸቱ ኦቪድ ሪል ስቴት ምናምን ብለህ ጠዋት ቪዲዮ አየዋ። ስለዛ የፈረስ ሐኪም ታሪክ ልንገርህ እስቲ። ይኸውልህ የፈረስ ሐኪም ነውና የሆነ ሩቅ ሀገር ችግር ገጥሞት መሄድ አሰበና ከሰው ላይ ተበደረ ፈረስ። ከዛ አበዳሪ ይነግረዋል፣ ስማ የኔ ፈረስ እንደሌላ ፈረሶች አይደሉም። በእርግጥ አንተን ያዋለድካት እንደገና ደግሞ አመሏንም ታማም አሳክመሃታል። ግን አንድ ነገር ልንገርህ፣ እንድትሄድ አሜን፣ እንድትቆም ሆ ትላታለህ አለው። ሰውየው ንቆት አይ እኔው አዋልጄ እኔው ታማ አሳክሜ እዚህ ያደረስኳትን ፈረስ ጭራሽ ንገረኝ ይላል እንዴና ብሎ ዝም ብሎ ተቀብሎት ሄደ። ትንሽ መንገድ ከሄዱ በኋላ ጀርባዋ ላይ ወጥቶ ሂጂ ቢላት አትሄድ። አረ ፈጣሪ ስንት ፈረሶች አዋልጄ አሳክሜ ለቁም ነገር ለአቅመ ትራንስፖርት አድርሼ ዛሬ ለኔ ችግር ተበድሬ ሲሄድ እንደው እምቢ ትበለኝ። አረ ፈጣሪ የተለመነኝ አሜን ሲል ከች ያልሽ ነው ይጀምርሽ። ሄደችና አሁን ፈጣሪ እኮ የኔን ጸሎት በቅድሚያ ነው የምትሰማኝ፣ ቶሎ ነው የምትሰማኝ፣ ክበርልኝ የኔ ጌታ አሜን ሲል ስፒዷን ጨመረች። አሁንም የምስጋና ጸሎቱን እያስከተለ አሜን ሲል በቃ በልዋም ሳይሆን በምንም ከመቆጣጠሩ ውጪ ስፒድ ፉሊ ሄደች ማለት ሄደችና የሆነ ሰዓት ገደል አፋፍ ላይ ደረሰች። የኔ ጌታ እኔው አዋልጄ አሳክሜ ለቁም ነገር ባደረስኩት ፈረስ ልትገለኝ ነው? ሆ ምን ይባላል ይሄ ሲል ሆ ፍሬኗ አልፋ ቀጥልና ቆመች። አይ ፈጣሪ አንተ እኮ ትሰማኛለህ፣ ገደል ልትከተኝ ስትል አዳንከኝ አለ። አሜን ሲል ይዛው ገባሽ ገደል ማለት ነው። እና ጀለሴ ነክተሻል፣ ተነካክተሻል። ታሪኩን በደንብ ተፍሲራድ ገብቷል። ምን ልልደፈ መልካም ምሽት ጋይስ። እሸቱ መለሰ በፐርፐስ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐስ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ
አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሸቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሸቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ህዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም፣ ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ። ይሄ አንዱ ዶክተር ፍስሐ እሸቱ ነው እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ፣ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሸቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዘው የጠፉትና እቺንም አስብባት። አመሰግናለሁ። ከሰሞኑ ፍቅር በፍቅር የሆኑ ጥንዶች በእድሜ ባለመመጣጠናቸው እንደ ሰው አስተያየት የተለያየ ሀሳብ እየተሰጠባቸው ይገኛል። እኛም እድላለን እንዲህም ከሆነ እናቴም ታገባለች እኔም ተስፋ አለኝ የሚሉ ቃላቶችና ሌሎች በጣም ዘግናኝ ኮመንቶች ተሰጥቷቸዋል። ፍቅር የግል ነው አይመለከተንም የሚሉም ሰዎች አሉ። የተለያዩ ሀሳቦች ተነስተዋል። እነሱ ከተዋደዱ እውነትም እኛን አይመለከተንም፣ ነገር ግን የሰዎች ሀሳብ የተለያዩ ናቸው። እንስማቸው። ሙሽሮች ቪዲዮ ስር መታችሁ ተስፋ አለን የምትሉ ሴቶች ግን እናንተ አሜሪካዊ ናችሁ ነውስ ሀገር ውስጥ ያላችሁ ሚሊዮነሮች ናችሁ? እንደዛ ካልሆናችሁ ተስፋ የላችሁም። እሺ እቺ ሴትዮ እኮ ወጣትነቷን በሙሉ አሜሪካ ሀገር ላይ ላቧን ጠፍ አድርጋ ዶላሯን ሰብስባ መታ ነው ይሄንን የመሰለ ልጅ ያገባችሁ። እንደሷ ተስፋ አለን ለማለት እዚህ ጋር እንደማስቀምጥላችሁ እንደ ጄሪ ጣችንን ሸክፈን በመተማ በኩል ለመጓዝ እንሰብሰብ። አንድ ልጅ ባለፈው ዕለት መጥቶ ሚስቴን ተዋወቋት አለ። አስተዋወቀን። እጮኛዬ ናት ነው አለ። አዎ እሺ ብለን ተዋወቀን አየን። አንዳንዱ ኮሜንት ስር ገብቶ እናት ናት፣ አንዷም ማምናለች ፉል ፓኬጅ ነው ያስከው፣ እናትም አክስትም አያትም የምትሆንን ነው ያስከው። ምን አከብ እኔ እኮ አንዳንድ ሰው አሁን እንዲደገፍ ብሎ ከኋላ የምታዩት ግንድ ሚስቴ ናት ቢል ይችላል። አንድ ሰው መብቱ ነው። የምትጮት ደግሞ እኮ ከእድሜ የማትመጣጠኑ ሰዎች ናቸው። ታዲያ ይሄ ልጅ አሁን ፍላጎቱን እንዴት ነው ማድረግ የማይችል? የፈለገውን ነገር ለምንድን ነው እንዳያረግም ሰው እንትን የሚያደርገው? እኔ በጣም ነው የገረማችሁ። በእድሜ የምትመጣጠኑ ሰዎች ናቸው ደግሞ ኮምፕሌን የምታረጉባት ሴትዮዋ ላይ ማን ነው ልጅቷ ላይ ሶሪ አፈዳለታ እና ምን ሆናችሁ ነው ደግሞ? እኮ ትናንሽ ሰዎች ቢናገሯት እሺ፣ በእድሜ የምትበጣጠሩ ሰዎች ኧረ ይደብራል፣ በእውነት ይደብራል። ኧረ ሼም ነው። ሴቶች ከወንዶች በላይ እንደሚያወሩ አንድ ጥናት አስታውቋል። ታዲያ ይሄ በሜሪላንድ ዩኒቨርሲቲ የጠናው ጥናት እንደሚያሳየው ሴቶች በቀን እስከ 20 ሺህ ቃላት ድረስ ሊናገሩ ይችላሉ ያሉ ሲሆን ወንዶች ደግሞ በአማካኝ በቀን 7 ሺህ ቃላት ብቻ እንደሚናገሩ ተገልጿል። ይህም ማለት ሴቶች በቀን ከ13 ሺህ ቃላት በላይ ተጨማሪ ይናገራሉ እንደማለት ነው። አጥኚዎቹ እንዳሉትም እንግዲህ ይህ ልዩነት የመጣው ከመግባባት ባህሪ፣ ከአእምሮ አወቃቀር እናም ስሜትን በቀላሉ ከመግለጽ ጋር ተያይዞ እንደሆነም ገልጿል። እናም ይህን ቪዲዮ ብዙ ለምታወራው ለዛች ጓደኛችሁ ላኩላት፣ ፎሎ ማድረግ እንዳይረሳ። ኢቢኤስ እና ዮናስ ከበደ ተለያዩ የሚሉ ጭምጭምታዎች ለውለታ የቀረቡ ይመስላሉ። ኢቢኤስ ላይ ዮናስ ከበደን ከተመለከትን 4 ሳምንታት ወይ ደግሞ 1 ወር አልፎታል። ምናልባትም መዳረሻው ጋር ልንመለከተው እንችላለን። ዮኒ የጠፋ በአሁኑም ሰዓት ሁሉም ኢትዮጵያዊ ሰይዶ ፈረመ የሚለውን ነው እንጂ ከሰይዶ ፊርማ ጀርባ ያለውን ሚስጥር ማንም ሊያወራችሁ ማንም ሊነግራችሁ አልፈለገም። ከሰይዶም ከዚህ ፎቶ ጀርባ ያለው ሚስጥር፣ ከዚህ አስተያየቱ ጀርባ ያለው ሚስጥር ምንድን ነው? ይሄ ፎቶ ስለ ሰይዶ የተደበቀውን ሚስጥር
ከፊርማው ጀርባ ያለውን ድብቁን ሚስጥርና ድብቁን እውነት ይናገራል። ይህ አስተያየቱ ማለት ነው በአሁኑ ሰዓት በሶሻል ሚዲያዎች ዘንድ መነጋገሪያ ቢሆንም እኛ ግን በደረሰን መረጃ መሰረት ከሰይዶ ፊርማ ጀርባ ያለውን ሚስጥር እንደሚከተለው አቀርብላችኋለሁ። ሰይዶ ይህንን ፋይት ማለት ነው 10 ሚሊዮን ብር ካልገባልኝ አልቀበልም ያለ ቢሆንም ሄዶ ነገሩ እየከረረ ሲመጣ መሀል ላይ አደራዳሪዎች ነበሩ። ፋይቱ ኢትዮጵያ ውስጥ ገና ሁለተኛ ጊዜው ነው እንግዲህ አሁን ሊካሄድ የታሰበው ይህንን ሰይዶ ማለት ነው ያላደገ ፋይት ፕሮግራም ላይ ወይም ያላደገ የስፖርት ፊልድ ላይ ይሄን ያህል ብር መጠየቅህም ይሄን ያህል ብር ላንተ ኢንቨስት ማድረግም አንችልም ብለው አዘጋጆቹ ቢነግሩትም መሀል ላይ ያሉ አደራዳሪዎች በመጨረሻም ሰይዶ ካሸነፈ የ5 ሚሊዮን ብር ክፍያ እንደሚያገኝና ካላሸነፈ ደግሞ የ1 ሚሊዮን ብር ክፍያ እንደሚያገኝ ተደርገው አስማምተው ለስፖርቱ መክፈል ያለብን ዋጋ መክፈል አለብን ቢሉትም እሱ አሻፈረኝ ብሎ በመጨረሻም አልጫወትም እናቴ ትቆጣኛለች፣ ቁማር ሃይማኖት የማይፈቅድም እናቴ የማትፈቅድም ያለውን የመጨረሻውን ውሳኔ እንግዲህ በአደራዳሪዎች ተቀብሎ ግን የሃይማኖት ተቋሞችም እናቱም ይህንን ሚስጥር እንዳያውቁ ያለው አማራጭ በነፃ ነው ፋይቱን አድርገው ማለቱ በአሁኑ ሰዓት መነጋገሪያም ሆኗል። ግን እውነታው ለእናቱ የከፈለው ዋጋ እናቱን ላለማሳዘን ሃይማኖቱን ላለማሳዘን የከፈለው ዋጋ ቀላል የሚባል ስላልሆነ ክብር ለሰይዶ ሁላችሁም እንድትሰጡ አደራ ላለው። አንዳንዴ የፈለከውን ለማግኘት የማትፈልገውን ትሆናለህ የሚባለው ተረት በሰይዶም እንግዲህ እውነት የሆነ ይመስላል። ከሰይዶ ጀርባ ያለው ሚስጥር እንግዲህ በትላንትናው ፊርማ የተደረገው ሚስጥር ይህንን ነው። በዚህም የተለየ መረጃ ካለ ይዤላችሁ ቀርባለሁ። ሀሳብ አስተያየታችሁን ስጡበት፣ ተነጋገሩበት። ሰይዶ ያደረገው ድርጊት እንዴት ታዩታላችሁ? ምን ሀሳብ እና አስተያየት አላችሁ? እስኪ ተነጋገሩበት። እኔ እንኳ እግዚአብሔር ምስክሬን በዚህ ዙሪያ ላይ ምንም አይነት አስተያየት መስጠት አልፈለኩም ነበረ በረከት ገበሬዋን በተመለከተ። ነገር ግን አዎንታ በርሲሳ በጣም የሚገርም ጀግና የሆነ ወንድማችን ነው። በጣም ነው ሞድ አዎንታ ታውቃለህ። ደግሞም ነግሬህ ያለው ከዚህ በፊት ዩአር ኤ ሂሮ። ነገር ግን ሰሞኑስ ጉዳይ ላይ ሲነሳ አብይ ይልማና እከሌ ዶላር ከፍለውት ምናምን ኖ፣ እኔ ለአዎንታ ዶላር የምከፍለው ልጅ አዎንታ እንደዛ አይነም ሰው አይደለም። የእውነት ለመናገር በእውነትና በሀቅ የሚሰራ ነው፣ ውሸት አይደለም። ምንም በቃ ለሌላ ነገር ብሎ ምናምን የሚሰራ አይደለም። እውነት ስለምትቆረቁረው፣ እውነት ስለምታቃጥለው እንደዚህም ቀላል ልጅ እንዳይመስላችሁ። የህግ ባለሙያ ነው። እያንዳንዷን ነገር ጠንቅቆ የሚያውቅ በጣም ብስል ልጅ ነው። የሚናገረውን ያውቃል፣ የሚያደርገውን ያውቃል። በውሸት የሚሰራ አይደለም በአጠቃላይ ማለት ነው። ስለዚህ አንደኛ እኛ እኔም ክፈል ብትለኝ እንዴት አድርጌ ነው የምከፍለው? እኔ ራሴ ሚዲያ አለኝ። በራሴ ሚዲያ ምሰራውን ነገር ሰራለው። እሱም ደግሞ የሚቀበል ልጅ አይደለም። በእውነት ነው የሰራው። ይሄን አንድ ቴስቲሞኒ አንድ ምስክርን ልሰጥ ብዬ። በሁለተኛ ደረጃ ጀግና ነህ ወንድሜ፣ በጣም ብርቱ ልጅ ነህ። ብዙ የምታጋልጣቸው ብዙ የምትሰራቸው ነገሮች አሉ። ከዚህ ቀደምም እኔ ነግሬህ ያለው አሁንም ቀጥል ወንድምዬ። የምትሰራው እግዚአብሔርን ብለህ ለጌታ ብለህ ነው። እግዚአብሔር እውነት ይወዳል። እውነት ደግሞ የሚያጋልጡ ሰዎችን መላእክት መድቦ ይጠብቃል። አየህ ብዙ ትግል ላይ ህይወቴን ዋጋ ሰጥቼ ብዙ የታገልኳቸው ነገሮች አሉ። ዛሬ ላይ መስመር የመጡ ነገሮች አሉ። ምክንያቱም ትላንት ታግለንኛ ዛሬ ብዙ ትውልድ ፈርቷል። ዛሬም አዎንታ የሚታገለው ነገር በጣም ብዙ ትውልድ ይፈራበታል። ስለዚህ ሳትፈራ ጠንክረህ በርትተህ የኔ ጀግና ቀጥል። ልዑል እግዚአብሔር አብሮህ ነው ያለው። በረከት ግን እኔ ልንገርሽ፣ እውነት ንስሐ ግቢ እህትዬ። እንወድሻለን። በፍጹም አንቺን በጠላትነት የሚያይ ማንም አካል የለም። ንስሐ ግቢ፣ በእግዚአብሔር ፊት ይሁኝ። ይኸው ሉሲፈር አባቴ ብለሽ ግጥም ከገጠምሽ በኋላ እግዚአብሔር በረከትሽን ሁሉ ወስዶብሻል። ንስሐ ግቢና እግዚአብሔርን ይቅርታ ጠይቂው። ሰዎችን በየጊዜው ገና ደግሞ ሌላ የሚነሳ ጉዳይ ስለሚመጣ ማለት ነው ህይወትሽ በዚህ ነገር ላይ ቢዚ የሆነ ስለሚመጣ ቀጥሎም የሚመጣ በጣም ከባድ ነገር ስላለ እወቂ። ንስሐ ግቢ፣ ንስሐ ግቢ። ስራሽን ቀጥይ። ጎበዝ የስራ ሰው ነሽ። በስራሽ ላይ ማንም ሰው አይደራደርም። ጠንካራ ሰው ነሽ። በቃ ማጭበርበሩ ማምታታቱን ትተሽው በእውነት በእግዚአብሔር መንገድ ሆነሽ ቀጥይ። ሁለተኛ እናትሽን ከእውነት ይቅርታ ጠይቂ።
በረከት ገበሬዋና አዎንታ በርሲሳ እንዲሁም ደግሞ አብይ ይልማ ጋራ ቢፍ ያላቸው ይመስላል። ነገር ግን አብይ ይልማ ያስተላለፈው መልእክት እንደሰማችሁት ነው፣ በጣም አስገራሚ ነው። አዎንታ በርሲሳና በረከት ገበሬም ቢፍ ያላቸው ይመስል ነበረ። ነገር ግን በረከት ገበሬዋ ላይ ቀን በቀን እየተነሳው ያለው መረጃ እንደተመለከታችሁት ነው። እናንተ እነዚህን ቪዲዮዎች ስትመለከቱ ምን ታዘባችሁ? ምንስ ተረዳችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። የዘንድሮ ምርጫ በተመለከተ ነቢይ ጆይ ጭሮ ቀድሞውኑ አሳውቋል። ፓስተሩ ምን አለ? መጀመሪያ ድምፁን እንስማው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። አዎ ነቢይ ጆይ ጭሮ መጋቢት 20 2018 ዓ.ም ባስተላለፈው መልእክት ገዢው ብልጽግና ፓርቲ የዘንድሮ ምርጫ ብቻ ሳይሆን የዛሬ 5 ዓመት የሚደረገውን ምርጫ እንደሚያሸንፍም በትንቢት ተናግረዋል። ዶክተር አብይ አህመድ ለቀጣይ 10 ዓመታት ስልጣን ላይ እንደሚቆይም ነው ነብዩ የገለጹት። እናንተ በዚህ ትንቢት ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስፍሩልኝ። ለተጨማሪ መረጃዎች ደግሞ ፎሎ ማድረጋችሁን እንዳዘነጉ። ተከበብን በባቢላን ከፈለጉ ኮየፍቴ ሰፈራችን ሁሉ ዲምቱ እንላለን ኮየፍቼ በባቢላን ከፈለጉ ኮየፍቼ አው ፎቶሽ በእናትሽ መጣ ጋሺ ይቅርታ እንግዲህ ከመሸ እቺን ያዛታ አሪፍ ነው። እሺ አባይ እርሶ ዛሬ አባት መሆኑ ግባ ይዛት መጣው ነው ማለት ግባ። ትንሽ እኮ መጠጥ ጠጥተው ውጭ አለማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲህ አይሰፍርም። ይሄ ብታገቢው እንኳን ታማኝ ነው። አየሽው ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ቢሆን ይዘልይ መጣ አይናምብሳ አይደለ? እሰይ ምን ይሁን ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው፣ ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል። ክፍል ላጸዳው ስለ የመጣው ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ፣ እዛ ላይ ተኛ። በቂ ሻወር አለ የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። እዛ እኛ አልጋ ላይ ተኙ። ግቡ በቃ ቁርስ ምናምን እንዴት ነው ይምጣሩ? እኔ እኮ እናትና አባቱ ቤት ይዞኝ አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ሊዝም ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። ግቡ እንደኛ አባቴ ቤት መጣ ሳተኛ አትሄድ እመነኝ። ግባ እንሂድ። ግቡ እናተኛ አይሆንም ግቡ እናተኛ። ሰላም ጋይስ እንደምን አላችሁ? ደህና ናችሁ ወይ? አሁን የምንገኘው ለንደን አይስ ነው። በጣም ብዙ ሰዎች አሉ። አይምሮዬ ሰፍቷል። የየራሳቸው ህይወት እየኖሩ ነው። አዶናዬ አላለች ታቀኛለች። ኦሬዲ ኢንተርናሽናል ሆነናል። አረ በስመ አብ ውበት። አይምሮዬ በጣም ነው የሰፋው ጋይስ ብታዩ ማለት ነው። በጣም ነው የሰፋው አይምሮዬ። ሁሉም ሰው የራሱ ህይወት እየኖሩ ነው እዚህ ሁሉም። እኔም ከኢትዮጵያ መጥቼ እነሱም እዚህ እየኖሩ ነው። እናንተም እየኖራችሁ ነው። አሜሪካ ላይ፣ ዩሮፕ ላይ፣ እዛ ላይ፣ እዚህ ላይ አይ ህይወት። አሁን ይሄ ሪቨር ማለት ነው ሰው ሰራሽ ነው። እስኪ ያሳያቸው ወንድሜ በደምብ። ሰው ሰራሽ ሪቨር ነው ይሄ። ለንደን እንዳለ ይዞራታል አለ ኦኬ። በጣም ነው የሚያምረው። በጣም
ከዊንተር ወጥተው አሁን ከብርድ ከቅዝቃዜ ወጥተው ወደ ሙቀት እየገቡ ነው። which is ፀሐይ ትመጣለች ማለት ነው። ኢነርጂ ትንሽ ደከም ካለባችሁ መንገዱ ነው ጋይስ። እስኪ እንቀሳቀሳ ትንሽ ካሜራ ሲበራ ያለች ኢነርጂ ተጠቅመ ታወጣታለህ። ጥፍት ስትል እንደዚህ ነው የምትለው የቲክቶክ ህይወት። ኦይ ዋው አለ እሺ ኬት ነው የፈለቀው ይሁሉ ሰው በእናትህ ዛሬ ያመቱ ስለሆነ ነው። የመጀመሪያው ሁለት ጥቁሮች አዩ። ዛሬ ያመቱ ነው ለዛ ሰላማዊ ሰልፉ ኖ አይ እንትኑ ዛሬ ቀኑ ቅዳሜ አይደል ያመት ነው ለዛ ያመቱ ጸበላላችሁ እንዴ ገብርኤል ነው ዛሬ ምንድን ነው አይ እኛ ያመት ገብርኤል ነው በቀን ነው እነሱ ሞላ አንተን እኮ ሞላት በለኝ እኔ መስሞልቶልኝ ያውቃል ወይስ እናት ያለው ሰው ሙሉ ነው ስለሚባል ነው ሞላ ያለች? እናቴ ግን እኔን ለምን ሞላ አለችኝ? እኔን ሞላ ካለች ታዲያ እሷ የት አለች ብዬ ራሴን ሳሰለችልኝ ነው እንዴ አለኝ። እሷማ በርቶ እንደሚጠፋ ሻማ ላትለኮስ ተተኩሳ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን የሚፈልጉ ቪዲዮዎች ላይ ሀሳቦቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ።